ሰላም ጤና ይስጥልኝ። እንደምውላችሁ አደራችሁ፣ እንደምንሰነበታችሁ የተከበራችሁ ውድ ወገኖቼ ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ፣ የአምላክ በረከትና ቸርነት አይለያችሁ እያልሁኝ ዕለተ ሐሙስ ሲሆን እንደ ዕብራውያን ዘመን አቆጣጠር አዳር በሚባለው ወር 27 ቀን 5785 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን የሳምንቱን የወርት ክፍል ነው በአንድ ላይ የምንዳስሰው። ይህም ፓራሻት ተሸዋ ፓራሻት በኩዴ የሚባለው ነው። በአማርኛ ገባ እያላችሁ ለምታነቡ ወገኖች ኦሪት ዘጸአት ምዕራፍ 38 ቁጥር 21 ጀምረን አጠቃለን ዘጸአት የሚባለውን ወይም ደግሞ የስደትና መመለስን የኦሪት ክፍል አጠናቀን ሰንበት እናነበዋለን ማለት ነው። እና አንዳንድ ጥያቄዎችም ተጠይቀዋል። እነሱንም ደግሞ ትንሽ ለማብራራት እሞክራለሁ በአምላክ እርዳታ። እንግዲህ የስደትና መመለስ መጽሐፍ ወይም ዘጸአት የምንለው የኦሪት ክፍል ሁለተኛው ክፍል ሲሆን መጀመሪያም ያሳየን የእስራኤል ልጆች ወደ ግብፅ መውረድ ሲሆን ከዛም በኋላ የደረሰባቸውን መከራ፣ የመምህራችን ሙሴን መወለድ፣ ከዛ ደግሞ ፈጣሪ አምላክ እንዴት አድርጎ ታምርን አድርጎ የእስራኤል ልጆች ከግብፅ እንዳወጣቸውና በሲናይ ተራራ ኦሪትን በመምህራችን ሙሴ አማካኝነት እንደሰጣቸው ያሳያን ማለት ነው። ከዛም ትእዛዙን ሕጉንና ትእዛዙንን እንደሰጣቸው እንግዲህ ከ1 እስከ 25 ያሳየናል ማለት ነው። ከኦሪት ዘጸአት ምዕራፍ 25 እስከ 40 ድረስ መጨረሻ ግን አጠቃላይ የሚያሳየን ስለ ሚሽካን ወይም ደግሞ ስለዚህ መገልገያ ድንኳን ቤተ መቅደስ እንበለው ትንሽ የእጅ ቤተ መቅደስ ማለት ነው። ስለዛ ብቻ ነው የሚያሳየን ማለት ነው። በአጠቃላይ እንግዲህ ይህ ሚሽካን ወይም ደግሞ መገልገያ ድንኳን ስለዚህ ጉዳይ 15 ምዕራፎች ከ25 እስከ 40 ድረስ ዛሬ አጠናቀር እስካነበብነው ድረስ የሚያሳየው ደግሞ እንግዲህ የቤተ መቅደሱን ወይም ደግሞ የመገልገያው ድንኳን አሰራር እንዴት መሰራት እንዳለበት የሚያሳይ ነበር ማለት ነው። እና እንግዲህ ባለፉት በፓርሸት ትሩማም ትንሽ ለመተንተን ሞክሬያለሁ። ምሽካን ማለት አሱሊ ሚቅዳሽ ሸኻንቲ በቶሃም ማለትም መቅደስን ስሩልኝና በመካከላቸው አርፋለሁ እንዳለው ፈጣሪ አምላክ ይህን ያለበት ምክንያት ለምንድን ነው የሚለውን ወደኋላ አጠቃላይ ጠቅለል አድርገን እናያለን ማለት ነው። እንዴት ነው? በመጀመሪያ እንግዲህ የእስራኤል ልጆች ዓለም ከተፈጠረች 2448 ዓመት ዓለም ሲሆን ከግብፅ ሲወጡ ከግብፅ በወጡ በ50ኛው ቀን ኦሪትን ተቀበሉ ማለት ነው። ኦሪትን በተቀበሉ በ40ኛው ቀን የእስራኤል ልጆች ተሳሳቱና የጥጃ ምስል አመሰሉ ማለት ነው። ከዛ ወዲያ ነው እንግዲህ ፈጣሪ አምላክ ይህን የመሰለ ወርቅ የፈጣሪ አምላክ የሰጣቸውን ወርቅ ከግብፅ ይዘውት የወጡትን ወርቅ ለጥጃ ምስልና ለባዕድ አምልኮት በማድረጋቸው በዛ ፍንታ ለእኔ ስጡኝ፣ የልቡ ፍላጎት ያደረበት ሁሉ ግማሽ ሳንቲም ሀሲ ሸቄል ምንለው አለ፣ ግማሽ ሳንቲም አጠቃላይ አወጣጡና በዛ ፈንታ በጥጃው ምስል ወይም ደግሞ ይህን ገንዘብ ለባዕድ አምልኮት በምታደርጉት ፈንታ መቅደሱን ስሩልኝና በመካከላችሁ አድራለሁ ያለበት ፈጣሪ አምላክ በዚህ ምክንያት ነው ማለት ነው። እንግዲህ 15ቱ ምዕራፍ አጠቃላይ የሚያሳየው ስለዚህ ጉዳይ ነው ማለት ነው። እናው ስንደረደር እንግዲህ እንደሚያሳየን ታሪክ እንደሚያሳየን የእስራኤል ልጆች ከወጡ በ50ኛው ቀን ኦሪትን ተቀበሉ። ኦሪትን በተቀበሉ በ40ኛው ቀን መምህራችን ሙሴ በከፍታው በሚወርድበት ቀን ስተት ተሳሳቱ። ከዛ ወደዛ መምህራችን ሙሴ ለሶስት ጊዜ ያህል ወደ ከፍታው ወጥቶ የመጀመሪያው ጽላት ከ40 ቀን በኋላ ይዞ ሲወርድ እንደምናየው የጥጃ ምስል አምስለው አገኛቸው። ያንን ሰበረ። ይሄ የሆነው መቼ ነው? እንግዲህ በታሪክ መቼም ሁሉም የዕብሪቱን ወራት ብዙም የሚያውቀው ሰው የለም እንጂ ለመንደርደር ሞክር። እንግዲህ የእስራኤል ልጆች ከግብፅ የወጡት ኒሳን በሚባለው ለእስራኤል ልጆች የመጀመሪያው ወር ማለት ነው። እንዳለማፈጣጠር ሳይሆን ያለመፈጣጠር መጀመሪያ ትሽሬ የምንለው ወይ መስከረም የምንለው ሲሆን ለእስራኤል ልጆች ግን የእስራኤል ልጆች እንደ ሕዝብ ሆነው ከተመረጡበት ጊዜ ጀምሮ ይሄ ኒሳን የሚባለው ወር ለእስራኤል ልጆች የመጀመሪያ ወር ሆኖ ይቆጠራል ማለት ነው። በኒሳን 14 ምሽት ወይም ደግሞ በኒሳን በሚባለው ወር 15 ቀን የእስራኤል ልጆች ከግብፅ ወጡ ማለት ነው። ከግብፅ በወጡ በ50ኛው ቀን ሲባን በሚባለው ወር 6 ቀን ኦሪትን ተቀበሉ ማለት ነው። እንግዲህ ደግሞ ታሙዝ በሚባለው 17 ቀን መምህራችን ሙሴ ከ40 ቀን በኋላ ሲወርድ የመጀመሪያውን ጽላት ምንለው ወይም ደግሞ 10ቱ ትእዛዛት ያሉበትን ሰበረ። እንደገና በ18 ቀን ወደ ከፍታው ወጥቶ ነሐሴ 30 ወይም ደግሞ ኢሉል ነው ምንለው በኢሉል ወር በሚባለው ወር 30 ቀን ደግሞ
እንደገና የእስራኤል ልጆች ተማጥኖ ፈጣሪ አምላክ ይቅር እንዲያደርግ ተማጥኖ ለሶስተኛ ጊዜ በራሱ ጊዜ ራስ ጠርበህ አምጣ ድንጋይ ስላለው ፈጣሪ አምላክ ባዘዘው መሰረት ከስናፔር የሆነ ድንጋይ ጠርቦ ነሐሴ 31 እንደ እንትኑ አቆጣጠር እንደ አማርኛው አቆጣጠር ወርዶ መስከረም 10 ቀን ሁለተኛውን ጽላት ይዞ መጣ ማለት ነው። መምህራችን ሙሴ እንግዲህ ወደ ከፍታው የወጣ በአጠቃላይ 3 ጊዜ ነው ማለት ነው። 3 ጊዜ ወጥቶ በሶስተኛው ሲመለስ ነው እንግዲህ ሳላህቲ ከደባርሃ ወይም ደግሞ ፈጣሪ አምላክ ይቅር ብያችኋለሁ። አሁንም እንግዲህ እንደምናውቀው የእስራኤል ልጆች ከተሳሳቱበት ዕለት አንስቶ ይኸውን ታሙዝ በሚባለው ወር ማለት ነው። ታሙዝ ማለት እንደ በአማርኛ ሰኔ ማለት መሰለኝ ሰኔ 17 ማለት ነው። ከሰኔ 17 እስከ መስከረም 10 ድረስ እንግዲህ ፈጣሪ አምላክ መንፈሱንም ወይም ደግሞ ይህን የዳመና አምዱን ከነሱ ገፏቸው ነበር ማለት ነው። አሁን ምንድነው ያለ ትብኑ ለሚሽካን መሻኻንቲ በቱሃም አሁን እንዳልኸው ይሁንልህ ይቅር ብያለሁኝ። አሁንን ለማዳ ምልኮት የተጠቀሙበትን ወርቅ ከነሱ ወርቅን ተቀበልና በዛ ፈንታ መቅደስን ስሩልኝና በመካከላቸው አራለሁ በማለት ፈጣሪ አምላክ እንግዲህ መስከረም 10 የይቅርታ ቀን ሆኖ ተቆጠረ። በመስከረም 11 የእስራኤል ልጆች ተረባርበው ወርቅ አመጡና ይሄ የሚሽካን ስራ ወይም ደግሞ የቤተ መቅደስ መገልገያ ድንኳን ስራ ተጀመረ ማለት ነው። እንግዲህ ይሄ ከሆነ ደግሞ የመገልገያ ድንኳን ስራ የፈጀበት እንግዲህ እስከ ኪስሌቭ የሚባለው ወር 25 ቀን ማለት ነው። እንግዲህ ቲሽሬ ሄሽባን ቲሽሬ ማለት መስከረም ነው። ሄሽባን ማለት ጥቅምት ነው። ኪስሌቭ ማለት ደግሞ ሂዳር ነው። ሂዳር 25 ቀን የመቅደሱ ስራ ተከናወነ ማለት ነው። ማን ነው የሰራው? ከይሁዳ ነገር የሆነ በጸልኤል የሚባል ፈጣሪ አምላክ መንፈስን ያሳደረበት የልብ መንፈስ ያለውና በጻሌል የሚባል ከይሁዳ ነገር የሆነና ደግሞ ኦሊያብ የተባለ ከዳን ነገድ የሆኑ ሁለቶቹ ናቸው ማለት ነው ማለት የሰሩት። አጠቃላይ ይህ ስራ የፈጀባቸው ለሰባ ቀን ማለት ነው። 2 ወር ለሰባ ቀን ማለት ነው። ከተፈጸመ በኋላ ኪስሌቭ በሚባለው 25 ወር ወይም ደግሞ ሂዳር በሚባለው 25 ቀን ከተጨረሰ በኋላ ግን መቅደሱ ግን ለመጀመሪያ ጊዜ የቆመው ግን ኒሳን በሚባለው ወር በአመቱ ማለት ነው። የእስራኤል ልጆች ከግብፅ በወጡ በአመቱ ዓለም እንደተፈጠረች 2449 ዓመት ዓለም ሲሆን በኒሳን በሚባለው ወር አንድ ቀን መቅደሱ ቆመ ማለት ነው። ኒሳን የሚባለው ወር እንግዲህ እሁድ መባቻ የኒሳንን መባቻ እሁድ እንቀበለዋለን የፈጣሪ አምላክ ፈቃዱ ቢሆን ማለት ነው። እና እንግዲህ አጠቃላይ የዚህ ምሽካን ስራ ወይም የዚህ ቤተ መቅደስ ስራ ለእስራኤል ልጆች ማስተሰረየት ማለት ነው። ፈጣሪ አምላክ የሰጣቸውን ሀብትና ንብረት ወርቅ ለጥጃ ምስል ስላዋሉትኝ ያንን ነገር እንደገና እንግዲህ ፈጣሪ አምላክ በሁለቱ ምርጫ ሰጥቶናል። ርኩስ መንፈስ አለ፣ ቅዱስ መንፈስ አለ። ለርኩስ መንፈስ ለባዳ ምልኮት በመጠቀም ፈንታ ለቅዱስ መንፈስ ለፈጣሪ አምላክ ለመገልገያ ድንኳን እንዲሆንና ፈጣሪ አምላክ እንደገና መንፈስ ቅዱስን ከእስራኤል ልጆች ጋር እንዲያሳድር ይሄን ምሽካን ተሰራ ማለት ነው። ከዛም በኋላ ኒሳን በሚባለው ወር አንድ ቀን በመጀመሪያ ወር የእስራኤል ልጆች ከግብፅ ከወጡ በአመቱ በኒሳን ወር በሚባለው አንድ ቀን ይሄ መቅደስ ወይም የመገልገያ ድንኳን ቆመ ማለት ነው። እና አጠቃላይ እንግዲህ ኦሪት ዘጸአት ጠቅለል አድርገን ስናየው የሚያሳየን መጀመሪያ የእስራኤል ልጆች ወደ ግብፅ የወረዱት መሃል ላይ የፈጣሪ አምላክ ከግብፅ አውጥቶ ታምር አድርጎ እንዴት እንደሰጣቸው ኦሪቱን እንዴት እንደሰጣቸው ከዛም በኋላ ደግሞ 15ቱ የሚያሳየው ደግሞ ስለዚህ የመገልገያ ድንኳን ነው ማለት ነው። ከዚህ ላይ ጥያቄዎች ባለፉት ሳምንታት ሁለት ወንድሞች የጠየቁት ጥያቄ አለ። ወንድማችን አቶ ማሩ የጠየቀው ጥያቄ ምንድነው? ካለፈው የባለፈውን የኦሪት ክፍል አላቀረቡትም ነበረ። እንዴት ነው ከዚህ ላይ የሚያሳየው? ኦሪት ዘጸአት ምዕራፍ 35 እና 31 እኔ ነኝ የምጨምረው። ይጋው የጻፈው ግን ይሄ ነው የጠየቀው ጥያቄ እንደዚህ ነው። ለምንድን ነው እንዴት ነው የሚለው? ሞት ይሙትና በሰንበት ቀን ሰንበትን የሻረ ሞት ይሙትና እንደገና ደግሞ ከእስራኤል ልጆች ተለይቶ ይጥፋ የሚለው ምንድነው? ልዩነቱ ምንድነው? ሙቲት ከተባለ ልዩነቱ ምንድነው ለሚለው አጠር ባለ ሁኔታ በእኛው አስተያየት ማለት ነው። ሞትና ከለይቶ ይጥፋ የሚለው በዕብሪት ምን ይባላል? ሞት ይማት ካሬት ማለት ነው። ካሬት ማለት መቆረጥ ማለት ነው። ነፍስ ከፈጣሪ አምላክ ጋር ያላት ግንኙነት ይቋረጣል ማለት ነው። ምሳሌ አድርጌ ልስጣችሁ ወገኖቼ። በሀገራችን አንዳንድ ዛፎች አሉ፣ እጽዋቶች አሉ እንደ ዋርካ፣ ባምባ እንዲህ ደግሞ ባምቡሌ ወይም ደግሞ ሾላ የምንላቸው ነገሮች አሉ። ከቆረጥናቸው በኋላ የራሳቸው የሆነ ደም አላቸው። ከዛፉ እንግዲህ አንድ ዛፍ ከእንጨቱ ከግንዱ ከቆረጥ ነው ይደርቃል፣ ወዲያው ነው የሚደርቀው። እነዚህ አሁን የጠቀስኋቸው ግና እንደ ሾላ የመሳሰሉ ነገሮች ተቆርጠውም ደግሞ አይሞቱም፣ ብዙ ጊዜ ይቆያሉ። እንዲያውም ለም መሬት ከወደቁበት ላይ ለም መሬት ካለ እንደገና አቀጥቅጠው የሚነሱበት አጋጣሚ ያለ ማለት ነው። ነፍስም ደግሞ እንደዚህ ነው። ነፍስ
ከፈጣሪ አምላክ ጋር ትቋረጣለች፣ ግንኙነቷ ይቋረጣል። ስለዚህ ነው እንግዲህ የሰው ልጆች የሃይምሮ ጭንቆትና የተለያዩ መከራዎችና ሰቆቃዎች እንግዲህ ባልና ሚስት ሲጣሉ በመሃላችን ሰይጣን ገባ፣ በመሃላችን ፍቅር አለ ከሚሉት ምንድነው? መንፈስ ቅዱስ ሲርቀን ነፍሳችን ከፈጣሪ አምላክ ጋር ያላት ግንኙነት ሲቋረጥ በዛን ጊዜ እንግዲህ መጥፎ ስንሰራ ፈጣሪ አምላክ ማይፈቅደው ነገር ስናደርግ ከፈጣሪ አምላክ ጋር ያላት ግንኙነት ነፍስ ይቋረጣል ማለት ነው። ይህ ማለት ነፍስ ሞተች ማለት ነው። እንግዲህ ተለይቶ ይጥፋ ማለት ነፍሳችን ተቋረጠች ማለት ነው። ይሁን እንጂ የኛ ምርጫ አለን። እንደገና ወደ ፈጣሪ መመለስ ይባላል፣ ወይም ደግሞ ሐዛራ በጁባ ይባላል። ተመልሰን ደግሞ እንደገና ወደ ፈጣሪ አምላክ የሚያዘውን ትእዛዝ ካደረግነን ደግሞ እች ነፍስ ተመልሳ ከፈጣሪ አምላክ ጋር ግንኙነት ይኖራታል ማለት ነው። ልክ እንደነዚህ ዛፎች ሾላና ዋርካ እንደምንላቸው ልም መሬት ካገኙ ተተቆረጡ እንኳን ከዛፋቸው ከለይተው እንደገና ማቀጥቀጥ እንደሚጀምሩት ነፍስም ደግሞ እንደገና ከፈጣሪ አምላክ ጋር ዙራ ትገናኛለች። ይሁን እንጂ ተለይቶ ይጥፋ ማለት ተለይቶ የሚጠፋበት ዋናው ግን የሰው ግን ነፍሱ እንደተቆረጠች ነፍሱ ከፈጣሪ አምላክ ጋር እንደተቆረጠች ያነሰው ደግሞ በምድር ዓለም ከሞተ በመንግስተ ሰማያትም ደግሞ ሞተ ማለት ነው። በሰማይም ቦታ የለውም ማለት ነው። እንግዲህ ይህ ነው መቆረጥ ማለት። ከዚህ ላይ አሁን ለምሳሌ ኦሪት ዘጸአት ምዕራፍ 31 ቁጥር 12 እንዲህ ሲል ያሳየናል። እግዚአብሔር ሙሴን እንዲህ ሲል ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንሁ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ ይላል። ፈጽሞ ጠብቁ። ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ። የሚያረክሰውም ሰው ሁሉ ፈጽሞ ይገደል፣ ስራውንም በእርሱ የሰራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ ይላል። ይገደልና ተለይቶ ይጥፋ ማለት እንግዲህ መገደል ማለት ሞት ማለት ነው። ስጋ በምድር ዓለም ዘው አበቃች እንግዲህ ማለት ነው፣ ጨረሰች ማለት ነው። ተለይቶ ይጥፋ ማለት ደግሞ በላይ እንግዲህ መሲሁ ይመጣን ብለን የምንጠብቀው የመጨረሻው ጊዜ ደግሞ የመነሳት እድል የለውም። ምክንያቱም ነፍስ ወደ መንግስተ ሰማያት የመግባት እድል የላትም ማለት ነው። እንግዲህ አሁን ከዚህ ላይ ምንድን ነው የሚለው? ስራንም በእርሱ የሰራ ሰው ሁሉ ከህዝቡ መካከል ተለይቶ ይጥፋ፣ ካሬት ይካሬት ማለት ነው። ነፍስ ትቆረጣለች ማለት ነው። 6 ቀን ስራህን ስራ፣ 7ኛውን ቀን ለእግዚአብሔር የተቀደሰ የእረፍት ሰንበት ነው። በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። የእስራኤልም ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ። እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በ7ኛውም ቀን ከሰራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው ይላል። እንግዲህ በእኛና በፈጣሪ አምላክና በእስራኤል ልጆች ነው። አሕዛብ ይህን አልተከለከሉ። አሕዛብ ሰንበትን መሻር ይችላል። እንዲሁም ሰንበትን የሚጠብቅ አሕዛብ ቅጣት አለው። ለምን ቢባል እነሱ የታዘዙት አሕዛብ የታዘዙትኝ 7 ናቸው። 7ን የኖህ ትእዛዝ ነው። ከ7ቱ የኖህ ትእዛዝ ውጭ አሕዛብ የተከለከሉት የለም። ስለዚህ ሰንበትን የሚጠብቅ አሕዛብ ቅጣት ይቀጣል። ወይም ደግሞ ያው እንግዲህ ግርዛት አድርጎ ወደ ይሁዲ መግባት ከገባ በኋላ ነው ሰንበትን መጠበቅ የሚችለው። እና እንግዲህ ጠቅለል ለማድረግ ወንድማችን አቶ ማሩ ለጠየቀው ጥያቄ መቆረጥና ተለይታ ተጥፋ ማለት ሞት ማለት እንደምናየው በዓለም በዚህ ምድር ዓለም ስጋን ወደ አፈር የምንመልሰው፣ መቆረጥና ደግሞ ተለይቶ መጥፋት ማለት ደግሞ ነፍስ በመንግስተ ሰማያትን አትወርስም፣ ትጠፋለች ማለት ነው። ስለዚህ ሙታን ሲነሱና መሲያችን ሲመጣ ቀጣይ ህይወት አይኖራትም እች ነፍስ ማለት ነው። ይህ እንዳይሆን ግን ራሳችንን ከዛ ተሳስተን በወጣት ዕድሜናችን ብንሳሳትም ወዲያውን ተመልሰን ልክ እንደነዚህ ቁጥቋጦዎች መልሰው እንደሚያቀጠቅጡት ከአትክልታቸው ከግንዳቸው የተቆረጡት መልሰው እንደሚያቀጠቅጡት እንደዛ ዙረን ወደ ፈጣሪ አምላክ መቀላቀል ወይም ደግሞ እንትን ማለት አለብንን ማለት ነው። ያ ካልሆነ መጨረሻ ጊዜ እንግዲህ ንጉሥ ሰለሞን እንዳለው ምንድነው ሁልጊዜም ልብስህ ንጹህ ሆኖ ይኖር ማለት የሰው ልጅ ዛሬ ንሙት ነገ ንሙት ስለማናውቀው ሁልጊዜም ንጹህ ሆነን ነፍሳችንን ከፈጣሪ አምላክ ጋር እንዳትቋረጥ ማድረግ የራሳችን የኛ ምርጫ ነው ማለት ነው። ቀጠል ሲያደርግም ያው ተመሳሳይ ሁኔታ ነው። ምዕራፍ 35 ወንድማችን የጠየቀው ጥያቄ ይሄ ነው። እንዴት ነው የሚለው? ቁጥር 4 ላይ ነው። ቁጥር 35 አንድ እንዲህ ሲል ያሳየናል። ቁጥር 2 ማለት ነው። ሙሴም የእስራኤልን ልጆች ማህበር ሁሉ ሰብስቦ እንዲህ አላቸው፣ ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው። 6 ቀን ሥራ ይደረጋል። በ7ኛው ቀን ግን ለእግዚአብሔር የረፍት ሰንበት የተቀደሰ ቀን ይሁንላችሁ። የሚሰራበት ሁሉ ይገደል። በማደሪያዎቻችሁ ውስጥ
በሰንበት ቀን እሳትን አታንዱ ይለናል። አሁን ከዚህ ላይ ሊቃውንቶችና ራሺ ምን ይላሉ? ለምንድን ነው እንግዲህ እንዳየነው ቅድም ተመንደርደሪያ አድርጌ እንዳየሁትኝ ኦሪት ዘጸአት ከምዕራፍ 25 ጀምሮ እስከ 40 ድረስ የሚያሳየው አጠቃላይ ስለ መገልገያው ድንኳን ወይም ደግሞ ስለ መቅደሱ አሰራር ነው። ለምንድነው ተመሃል ላይ በፓራሻት ኪቲሳ እንዲሁም በፓራሻት በያኬል ለምንድነው ሰንበትን ከመሃል ላይ የሚያገባው ብለን ስንል ፈጣሪ አምላክ ይህን የመገልገያ ድንኳን ወይም ይህን መቅደስ እንዲሰሩ ቢያዘዛቸውም ይህንን ለመስራት ግን ሰንበትን መሻር እንደሌለባቸው ለማስጠንቀቅ በፓራሻት ኪቲሳ እንዲሁም በፓራሻት በያኬል ባለፈው ሳምንት ካነበብነው የወርድ ክፍል አላቀረብሁላችሁም ነበረ። የሚያሳየው ሰንበትን ደጋግሞ የሚናገረው ለምንድን ነው? ምንም እንኳን መቅደሱን እንድትሰሩ እኔ በመካከላችሁ እንዳደር መቅደስ እንድትሰሩ ባዘዛችሁም ሰንበትን ግን መሻር እንደሌለባችሁ ተጠንቀቁ በማለት ፈጣሪ አምላክ በዚህ መልኩ በመምህራችን ሙሴ አማካኝነት እንዳስጠነቀቃቸው ያሳያል ማለት ነው። ሁለተኛው ጥያቄ ደግሞ አንድ አድማጭ ወንድማችን የጠየቀው ጥያቄ ምንድን ነው? ባለፈው ካቀረብከው የኦሪት ክፍልህ ዳንኤልም እኮ በባህር ማዶ ነው እስራኤል ሀገር አለም ትንቢት የተናገረው የሚል ጥያቄ ጠይቀዋል። ዳንኤል ነቢይ አይባልም። ዳንኤል ባለራእይ ነው የሚባለው። ባለራእይ ማለት ሶስት ልዩነት አላቸው ከኦሪቶቻችን እንደዚህ ይላል። መጀመሪያ ምን ይባላል? ታናህ ይባላል። መጽሐፍ ቅዱስን ታናህ እንለዋለን። ታናህ ማለት ምጻረ ቃል ነው። ታናህ ማለት ቶራ፣ ነቢይም ክቱቢም ይባላል። ቶራ ማለት አምስቱ ብሔረ ኦሪቶች ሲሆኑ ነቢይ ማለት ደግሞ ነቢያቶች ማለት ነው። ነቢያት ማለት ምንድነው? ፈጣሪ አምላክ ቃል በቃል የሚያነጋግራቸውና ለምሳሌ አሁን እንውሰድ ዮናስ የተባለው ነቢይ ምንድነው ያለው? ፈጣሪ አምላክ ሂድና በንንቤ ላይ እንደዚህ ብለህ ተናገር። እንግዲህ ፈጣሪ አምላክ ሂድና ለሰው ልጆች እንዲህ ብለህ ተናገር ሲለው ነው የቀጥታ ንግግር ነው ነቢይ የሚባል የሚቻለው። ቀሪው ከዛ በታች ያለው ደግሞ ምን ይባላል? ባለራእይ ይባላል። ህልምና ባለራእይ ይባላል ማለት ነው። ስለዚህ ነቢያቶች ፈጣሪ አምላክ ቃል በቃል ቆመው የሚናገራቸውና እንዲበሉ እያለ የሚያናገራቸው ሲሆን ባለራእዮች ደግሞ መንፈስ ቅዱስ ያደረባቸው ደግሞ በህልምና በሆነ ነገር ነው። ለምሳሌ አሁን ዳንኤል እንደምናየው አሁን ዳንኤል በህልም እንዲህ ሲሆን አየሁኝ፣ ከባህር እንደዚህ እንትኖች አውሬዎች ሲወጡ አየሁኝ፣ እንዲህ ሲል አየሁኝ። ከዛ መልአከ ገብርኤል መጥቶ ምንድነው ትርጉሙ ይሄ ነገር አልገባኝም ብዬ መልአከ ገብርኤልን ጠየቁት። መልአከ ገብርኤል አስረዳኝ ነው እንጂ ሚል ፈጣሪ አምላክ ቃል በቃል አነጋገረኝ፣ ፈጣሪ አምላክ እንዲህ ብሎ አዘዘኝ አይደለም ይለው። ስለዚህ ለምሳሌ ዳንኤል እንደ አስቴር እንደ ሩት እንደ ኢዮብ የመሳሰሉትኝ ከክቱቢም ነው ያሉት። ክቱቢ የሚባሉት ለምሳሌ እንደ መዝሙር ዳዊት ምሳሌ የመሳሰሉትኝ ክቱቢም ናቸው። ክቱቢ ማለት ፈጣሪ አምላክ በመንፈስ ቅዱስ የነገራቸው በመንፈስ ቅዱስ የገለጸላቸው እንጂ ፈጣሪ አምላክ ቃል በቃል የነገራቸው አይደለም ማለት ነው። ልዩነቱ ከዚህ ላይ ነው ማለት ነው። እና እንግዲህ በአጠቃላይ የሚያሳየን የዚህ መቅደስ አሰራር ዋናው ሁኔታ እንደምናውቀው ፈጣሪ አምላክ ግድብ አይደለም። ፈጣሪ አምላክ እንደ ሰው የሚዳሰስ አይደለም። ፈጣሪ አምላክ ዓለም በውስጡ ነች እንጂ ፈጣሪ አምላክ በዓለም ውስጥ አይደለም። ለምንድን ነው እችን የመሰለች ድንኳን እንድንሰራለት የሚጠይቀው ብለን ስንል እንግዲህ ወገኖቼ የሚያሳየን ፈጣሪ አምላክ እሱ መንፈስ ቅዱሱን ከኛ እንዲያሳድር አሁን እኛ ባልና ሚስት ምሳሌ አድርገን እንውሰድ። ፈጣሪ አምላክ ከፈጠረው ሁኔታ ሁለት ጋብቻዎች አሉ። አንዱ የመጀመሪያው ጋብቻ ትልቁ ጋብቻ ሊስማሙ የማይቻሉት ጋብቻ መንፈስና ስጋን በአንድ ላይ ማጋባት ወይም ደግሞ በአንድ ላይ ያጣምሩ ወደዚህ ምድር ዓለም መላክ ነው ማለት ነው። መንፈስ የምትፈልገው ነፍሳችን የምትፈልገው ከፈጣሪ አምላክ ጋር መቀላቀል ነው። ስጋ ደግሞ የሚፈልገው የዚህን የምድር ዓለም ነው። እነሱንን አዋህደን በአንድ ላይ አድርገን ለመኖር መሞከር ማለት ነው። ይሄ ነው አንዱ ጋብቻ። ሁለተኛው ጋብቻ ደግሞ ሁለቱን ጾታዎች ሴትና ወንድን አገናኝቶ እነሱ ሴት የምትፈልገው ሌላ ነው፣ ወንድ የሚፈልገው ሌላ ነው። ይሁን እንጂ አመሳስሎ በአንድ ላይ መኖር። ይህ እንዲሆን ግን ምንድነው የሚያስፈልገው? መንፈስ ቅዱስ ፈጣሪ አምላክ መንፈስ ቅዱስን ያሳድራል ማለት ነው። እና እንግዲህ እንደምናውቀው ትዳርና ፍቅር ሰላም ያለ በለሳሳ ጎጆ ነው ይላሉ አባቶቻችን። እውነት ነው። ፈጣሪ አምላክ ደግሞ የሚያስፈልገው እንግዲያ በዛን ጊዜ ብልህ ያልሆኑ ሆኖ አይደለም። ከዛ በፊት የባቢሎን ግንብ የገነቡ ብልሆች አሉ። የእስራኤል ልጆች በተለይ በጻሌልና ኦልያብ የተባለ ፈጣሪ አምላክ መንፈስ ቅዱስን ያሳደረባቸውና ጥበብን በልቦ የሰጣቸው ለፈጣሪ አምላክ ሰማይን የሚነካ ህንፃ መስራት ይችሉ ነበር። ግን ፈጣሪ አምላክ የፈለገው ምንድነው? ለሳሳ ጎጆ ድንኳን። በዚህ ላይ ነው እንግዲህ መንፈስ ቅዱስ ማደር የሚችለው። እኛም ደግሞ የሰው ልጅ ሳንኮራ ስንትን ሳንል ደግሞ ለሰስ ባለች ጎጆ እነዚህን ጥንዶች አጣምረን ባንድ ላይ ያለችንን ግዴታ የችን ዓለም ሁኔታ ወስነን የተሰጠችንን የተወሰነችልንን ጊዜ ፈጽመን በጥሩ ሁኔታ ስኬታማ ሆነን እናልፋለን ማለት ነው። ይህም የሆነው ግን ምንድነው? ፈጣሪ አምላክ መንፈስ ቅዱስ እንዲያሳድር አንደኛ ነፍስ የምትፈልገውን እንደ ፍላጎቷ መስጠት፣ የምትመገበውን ነፍስ የምትፈልገውን ምግብ መመገብ፣ ስጋ የሚፈልገውንም
ሴት የምትወደውንም እንደ ፍላጎቷ መሄድ፣ ወንድ የሚፈልገውን እነዚህን አራቱንን አጣምሮ ነው እንግዲህ ትዳር የሚባለው። ይህ ሁሉ ነገር ሲሆን ነው እንግዲህ ይህ ሁሉ ነገር እንዲሆንና ይህ ሁሉ ነገር ስኬታማ እንዲሆን ደግሞ የፈጣሪ አምላክ መንፈስ በእኛ አካባቢ መሆን ያስፈልጋል ማለት ነው። ያ ካልሆነ ተቃራኒው ማለት ነው። በመንፈስ ቅዱስ ቦታ ማን ይገባል? ርኩስ መንፈስ ይገባል። ርኩስ መንፈስ ሲገባ ደግሞ ወደ ወዴት እንደሚልከን ወደ ወዴት እንደሚመራን ታውቃላችሁ። ወደ ዝሙትነት፣ ወደ አለመተማመን፣ ወደ ግድያ፣ የተለያዩ ርኩስ መንፈስ ብቻ አጠቃላይ ስራው ሰይጣን የምንለው መላእክት ዋና ስራው የሰው ልጆች አሳስቶ ወደ ሲኦል ማውረድ ማለት ነው። መንፈሳችን ነፍሳችን እንድትቋረጥ ከፈጣሪ አምላክ ጋር ያላት ግንኙነት እንዲቋረጥ ማድረግ ነው ማለት ነው። ያ እንዳይሆን ግን ፈጣሪ አምላክ ባዘዘን መንገድ በመመሪያው ስንሄድ ሰንበቱን ስንጠብቅ ትእዛዛቶቹን ስንጠብቅ በዛን ጊዜ ግና መንፈስ ቅዱስ ከኛ ያድራል ማለት ነው። እና ስለዚህ ጠቅለል ለማድረግ እንግዲህ የዚህ መቅደስ ዋና ስራው የሚያሳየው ለምንድን ነው? በትንሽ በለሳሳ ጎጆ መንፈስ ቅዱስ እንዲያሳድር የኛ ልብ ያስፈልጋል። የፈጣሪ አምላክን ፍላጎት ያስፈልጋል። እንግዲህ አሁን እንዴት ነው የሚሉትኝ? ይሄን መቅደስ ለመስራት ፍላጎት የልቡ ፍላጎት ያደረበት ነው እንግዲህ ወርቅ እንዲያመጣ የተጠየቀው ማለት ነው። በፓራሻት ቱሩማ እንደተማር ነው። አሁንም ደግሞ የሀብት ብዛት ወደ መጥፎ ደረጃ ይመራናል እንጂ ወደ መንፈስ ቅዱስና ወደ ጥሩ ደረጃ አይመራንም። ሀብትን ማለትም ትዳር፣ የተሳካ ነገር፣ መንፈሳዊ ነገር በለሳሳ ጎጆ ነው። ይህን ከየት ነው የምንማለው? ከፈጣሪ አምላክ። ፈጣሪ አምላክ ዓለም በሱ ውስጥ ሆና እኛ የሰው ልጆች ምሽካን ወይም ደግሞ ድንኳን እንድንሰራለትና በእኛ መካከል መንፈሱን እንዲያሳድር እንደጠየቀን ያሳያል ማለት ነው። እና እንግዲህ ጠቅለል በማድረግ በዚህ መልኩ እኛም ደግሞ ከፈጣሪ አምላክ ጋር ቅርርብ ይኖራል ማለት ነው። ዛሬ ወደ ቁጥር 40 እንዲህ ሲል ያሳየናል። እግዚአብሔር ሙሴን እንዲህ ሲል ተናገረው፣ ከመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ ይላል። በዚህ መልኩ ነው እንግዲህ የመጀመሪያው ምንድነው? ከመጀመሪያው ወር ለእስራኤል ልጅ የመጀመሪያው ወር ማን ነው? ኒሳን እንዳልነው ነገ እሑድ የምንቀበለው የፈጣሪ አምላክ ፈቃዱ ቢሆን በኒሳን ኒጋሉ በኒሳን አትዲም ኒጋይል በኒሳን በሚባለው ወር ፈጣሪ አምላክ ከግብፅ አወጣን። አሁንም ደግሞ በኒሳን በሚባለው ወር ፈጣሪ አምላክ መሲሁን ይልክልናል እያልን እንጠባበቃለን። መቼ እንደሚሆን ባናውቅም ማለት ነው። እና እንግዲህ ምንድነው የሚለው? በአንደኛው የመጀመሪያው ወር ለእስራኤል ልጆች ኒሳን የሚባለው ማለት ነው። በፊተኛው ቀን የመጀመሪያው ቀን ማለት ነው። የመገናኛውን ድንኳን ማደሪያ ትተክላለህ፣ በእርሱም ውስጥ የምስክሩን ታቦት ታኖራለህ። ታቦቱንም በመጋረጃ ታደርጋለህ። ገበታውንም አግብተህ በእርሱ ላይ የሚኖረውን ዕቃ ታሰናዳለህ። መቅረዙንም አግብተህ ቅንድሎችን ትተክላለህ በማለት ያዘዘዋል ማለት ነው። እና በዚህ መልኩ መምህራችን ሙሴ ምንም እንኳን በኪስሌቭ ወይም ደግሞ በሂዳር ወር ቢሆን ተሰርቶ የተከናወነው መቅደሱ የቆመው ግና በዓመቱ የእስራኤል ልጆች ከግብፅ በወጡ በዓመቱ በኒሳን በሚባለው ወር አንድ ቀን በዚህ ቀን መቅደሱ እንደቆመ ያሳየናል ማለት ነው። ቀጥል አድርጎም ወደ መጨረሻው እንዲህ ሲል ያሳየናል። ወደ ቁጥር 19 ድንኳኑንም በማደሪያው ላይ ዘረጋ፣ የድንኳኑን መደረቢያ በላዩ አደረገበት። እግዚአብሔርም ሙሴን እንዳዘዘው ጽላቱን ወስዶ በታቦቱ ውስጥ አኖረው፣ መሎጊያዎቹንም በታቦቱ ዘንድ አደረገ። የሰረየት መክደኛውንም በታቦቱ ላይ አኖረው። ታቦት የሚሉት ከአማርኛ የተረጎሙት ነው። በአማርኛ ስለማነብላችሁ እንጂ አሮን ብሪት ወይም ደግሞ ታቦት ሳይሆን የሚባለው ሰሌዳ ማለት ነው። ወይም ደግሞ የአስርቱ ትእዛዛቶች የተጻፉበት ሰሌዳ ነው። በትክክለኛው ትርጉም አሮን ብሪት ወይም ደግሞ አሁን አሮን ብሪት የምንለው ነገር ታቦት ሳይሆን ሰሌዳ፣ አስርቱ ትእዛዛቶች የሰፈሩበት ሰሌዳ፣ የድንጋይ ሰሌዳ ይሄ ነው መባል ያለበት። ግን አማርኛ ግን እንደዚህ አድርገው ተባትበውታን ታቦት ምናምን የተለያዩ ነገሮችን ለምሳሌ አሁን ተለይቶ ይጥፋ ሳይሆን ካረት ማለት ነፍስ ትቆረጣለች ነው። ከዛ ደግሞ ታቦት ሳይሆን መባል የነበረበት የአስርቱ ትእዛዛቶች የተጻፉበት ሰሌዳ ይሄ ነው ዋና ትክክለኛው። ይሁን እንጂ አማርኛ ስለምናነብ አማራጭ የለኝም፣ በዚሁ መልኩ አነበዋለሁ። ግን ስህተቱን ለመግለጽም እወዳለሁ። ቀጠል አድርጉም ወደ ቁጥር 21 ወደ ቁጥር 24 እንዲህ ሲል ያሳየናል። እግዚአብሔር ሙሴን እንዳዘዘው መቅረዙን በመገናኛው ድንኳን ውስጥ
በገበታ ፊት ለፊት በማደሪያው በደቡብ በኩል አኖረ። ቀንዶቹንም ለእግዚአብሔር ፊት ለኮሰ። ቀንዲል ማለት እንግዲህ ከመብራቱ ከሚቅረዙ ላይ የሚሆኑት ማለት ነው። ቀንዲሎቹንም በእግዚአብሔር ፊት ለፊት ለኮሰ። እግዚአብሔርም ሙሴን እንዳዘዘው የወርቁን መሰዊያ በመገናኛው ድንኳን ውስጥ በመጋረጃው ፊት አኖረ። የዕጣኖቹን ሽቱ ዕጣን አጠነ። እግዚአብሔርም ሙሴን እንዳዘዘው በማደሪያው ደጃፍ ፊት በመጋረጃ ዘረጋ። ቀጠል በማድረግም ያለሁት በመጨረሻው እንድና የድንኳኑን መጠናቀቅ ለማየት ነበር የፈለኩትኝ። ወደ መገናኛው ድንኳን በገቡ ጊዜ ወደ መሰዊያው በቀረቡ ጊዜ ይታጠቡ ነበር። በማደሪያውና በመሰዊያውም ዙሪያ አደባባዩን ተከለ። የአደባባዩንም ደጃፍ መጋረጃ ዘረጋ። እንዲሁም ሙሴ ስራውን ፈጸመ። ደመናውም የመገናኛውን ድንኳን ከደነ። የእግዚአብሔር ክብር ማደሪያውን ሞላ። ደመናውም በላዩ ስለነበረ የእግዚአብሔርም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሳ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዛሉ። ደመናውም ባይነሳ እስከሚነሳበት ቀን ድረስ አይጓዙም ነበር ማለት ነው። እና እንግዲህ አጠቃላይ ጠቅለል ለማለት የሚያጠቃላይ እንግዲህ መቅደሱ ተሰራ፣ የመገልገያው ድንኳን ተሰራ። የሚፈራረስ ነገር ነው በየጊዜው። አሁን የፈጣሪ አምላክ መንፈስ ቅዱስ ባረፈ ጊዜ የእስራኤል ልጆች 10 ቀን ደመናው አምድ ማለት ነው። በደመና አምድ ነው ፈጣሪ አምላክ መንፈሱን የሚያሳድረው ነበር። የደመናው አምድ በዛ ባደረ ጊዜ የእስራኤል ልጆች ከዛው ላይ ይኖራሉ። 10 ቀን ቢኖር 10 ቀን ይኖራሉ። አንድ ወር ቢኖር አንድ ወር ይኖራሉ። አንድ ቀን ሆኖ ደግሞ ደመናው ሲገፈፍ ጉዟቸውን ይሄዳሉ። ያነ ደመና እንግዲህ ይገፈፍና መንገዱን ያሳያቸው ነው ወደት ሄዱ። በዚህ መልኩ ነው እንግዲህ 40 ዓመት የተጓዙት ማለት ነው። 40 ዓመት እስከሚጓዙ ድረስ ፈጣሪ አምላክ መንፈስ ቅዱሱን ከዛች ድንኳን ሲያሳድር የእስራኤል ልጆች በዛ ያርፋሉ። እንግዲህ አጠቃላይ 42 ማረፊያዎች እንደነበሩ በ40 ዓመት ውስጥ ያሳየናል ማለት ነው። በዚህ መልኩ ኦሪት ዘጸአት በዚህ መልኩ እንደተፈጸመና የመገልገያው ድንኳን እንደተፈጸመና ፈጣሪ አምላክ ከተሳሳቱ በኋላ ተመልሶ መንፈስ ቅዱስ እንዳሳደረና ከእስራኤል ልጆች ጋር አብሮ እንደተጓዘ በአጠቃላይ ያሳየናል ማለት ነው። ለወገኖቼ ፈጣሪ አምላክ መንፈስ ቅዱስን ያሳድርልን፣ እርኩስ መንፈስን ከኛ ያስወግድልን። በዚህ መልኩ ፈጣሪ አምላክ ከኛ ጋር ይሁን። የቀጥለው ሳምንት የአምላክ ፈቃዱ ቢሆን ደግሞ ባለፈው ካቋረጡት ላይ ቁጥር 3ን መጨረሻው የመሲሁ ጊዜ ሲመጣ ምን ይሆናል፣ አሕዛብስ ከሞት የተረፈስ ምን ይሆናሉ የሚለውንን ከተለያዩ ቦታዎች አመጣላችኋለሁ። ስለዛም ስለ ፋሲካ ስለ ፔሳህ እየቀረበ ስላለውም በአንዳንድ ነገሮች እንወያያለን። እስከዛ ድረስ ወገኖች የፈጣሪ አምላክ መንፈሱ እንዲያርብን ወደ ፈጣሪ አምላክ መቅረብ፣ ነፍሳችን መጠበቅ፣ ከነዚህ ከርኩስ መንፈስ መራቅ፣ ወደ ፈጣሪ አምላክ መጣበቅ። ይህን ስናደርግ የነፍስ መቆረጥም አይኖርም። የሃይምሮ ጭንቀትና የተለያዩ መከራዎችና የተለያዩ የግድያ ወንጀሎች የተለያዩ እርኩስ መንፈሶችን በሰው ልጆች ላይ አይሰፍሩም። ይህ እንዲሆን ግን እንዴት ነው የሚለው? በአራት የጸረራ በአራት ሎታ በሊን ይላልኝ ፈጣሪ አምላክ። እንዴት ነው? ሰይጣንን ወይም ደግሞ ይህንን መላእክት የፈጠሩት እኔ ነኝ። ይሁን እንጂ ለዚህ ደግሞ ቅመምን ፈጥሬለታለሁ። እችም ኦሪታችንን ኦሪትን ስንጠብቅ በመንገዱ በትእዛዙ ስንሄድ ነፍሳችንም እንግዲህ እችን ዓለም በምንለቅበት ጊዜ ደግሞ ነፍሳችንም ደግሞ ቀጣይ ህይወት ይኖራታል ማለት ነው። እና ወገኖቼ በያላችሁበት ሰላማችሁ ይብዛ። ሰላም የሰፈነበት ሰንበት ይሁንላችሁ እንላለሁኝ። ወንድማችሁ ጋሻ ወርቁ ነገ ሁሎን ሰላም